ወይ እናታለ እመብርሃን ምስክሬን ሰላምዬ እናታችሁ 100 ሺህ ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም። በጣም መልካም ሴት ስለሆነች ነው። አሁን ምንም ሳትሉ ተነሱና ይቅርታ ጠይቋቸው። ተነሱ። ምን የታመምኩት ዶክተሩ የነገረሽን ህመም ነው። ዶክተሩ እኮ ምንም ግልጽ የሆነ ነገር አልነገረኝም እያልኩሽ ነው ያለሁት። ድፍንፍን አድርጎ እኮ ነው ያለፈው እና በሽታዬም ድፍንፍን ያለ ይሆናል። ሰላምዬ እባክሽ አትቀልጂ። እኔ እኮ እናትሽ ነኝ። ያንቺ ነገር ያሳስበኛል። እሺ ታዲያ አሁን ምን ይሁን ነው የምትይው? ጠዋት እንደዛ በሰላም ቤት ትቼሽ ሂጂ ታማ ሐኪም ቤት ገባሽ ተባልኩኝ። እንደገና ደግሞ ሐኪም ቤት በሰላም ደህና ደሪ ብዬሽ ሂጂ ደም አንሷታል ብዬ ተደወለልኝ እና ይህ ሁሉ ነገር በሰላም ነው? ቆይ ግን ህመምሽ ምንድን ነው? ለምን ጠየቀኝ? ለማወቅ እኮ ነው። ምን ነው ተቆጣሽ? እማዬ ናት አይደለ ጠይቃት ያለችን? እማዬ ለምን እንደዛ ትለኛለች? እኔ ነኝ ለማወቅ የፈለግኩት። ታወቅ እናንተን አለቃችሁም እንዴት ስትመሳጠሩ? ምንድን ነው ሰላም? ምን እየሆንሽ ነው? ትናንት ማታ እማዬ የአንቺ ህመም ውስጥ የዶክተሩና የሀና እጅ አለበት አለችኝ። አሁን ደግሞ አንተ። ቆይ ምንድን ነው ነገሩ? እውነቷን ነው እንዴ? የአንቺ መታመም ከሀና ጋር ይገናኛል እንዴ? የኔ መታመም አሁን ነው እንዴ ሰማችሁት? አሁን ውጣልኝ። ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ወይዘሮ ሜላት ፎቶውን ለሀና ልታሳያት ስትል በር ተንኳክቶባት ሳታዩ ተመልሳለች። አንተነህ ስለ ሀና ጉዳይ እያጣራ ይገኛል። ወይዘሮ ሜላት ፊት ያልሰጡትን ወደ ምናሴ በመሄድ ይች ልጅ ምናችሁ ናት በማለት እያጣራ ነበረ። ታዲያ የቤት ሰራተኛቸው እንደሆነችና እንደምትንከባከባቸውም ነግሮታል። ታዲያ ስልክ ቁጥር ሲልም ጠይቆት ነበረ። በዚህ ጉዳይ ምናሴ ጥሩ ምላሽ አልመለሰለትም ነበር። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ኖላዊ ድራማ ክፍል 20 የምናይ ይሆናል። የወይዘሮ ሜላት የድርጅታቸው ሰራተኛ አንተነህ ወደ ቤታቸው ይመጣል። ድንገት ሀናን ያያትና በውበቷ ይማረካል። ይች ልጅ ማናት በማለትም ወይዘሮ ሜላትን ጠይቋቸው ነበረ። የቤት ሰራተኛቸው እንደሆነችና ጫፏ እንዳትደርስ በማለትም አስጠንቅቀውታል። ታዲያ አንተነህ ደጋግሞ ነበረ ሲመለከታትም ሲጠይቅም የነበረው። ወይዘሮ ሜላትም በስራ ጠንካራና ታታሪ ስለሆንክ እንጂ ከሴቶች ጋር የምታደርገው ነገር ሳላውቀው ቀርቼ እንዳይመስልህ፣ ከዛ አንሶህ እዚህ ደግሞ ምንም ነገር እንዳታስብ በማለት ከሀና ጫፍ እንዳይደርስ አስጠንቅቀውታል። አንተነህ ግን በውበቷ ተማርኮ አፉን ከፍቶ ሲመለከታት ነበረ። ምናሴና ዶክተሩ መገናኘታቸውን ለሀና ነግሯታል። ሀና የዚህን ጊዜ ድንጋጤ ስሜት ተሰምቷት ነበረ። ምክንያቱም የሰላምን ሚስጥር ለምናሴ ነግሮት ከሆነ የሚል ስጋት ስለነበራት። ታዲያ ዶክተሩም ለእህቴ ደም ሁለተኛ አትሰጥም በማለት ያደረግከው ነገር በጣም ነው የማደንቅህ ብሎኛል በማለት ይህን ነገር ለሀና ሲነግራት ዶክተሩ ሁሉንም ሚስጥር ለምናሴ እንዳልተናገረ በተረዳች ሰዓት በጣም ነበር የተደሰተችው። ሀና የወይዘሮ ሜላት ልጆችን ከእናታቸው ጋር አስታርቃቸዋለች። ይህንን ያደረገችው በእናትነት በመልካም ነገር ስላሰበችው ነው። ለኔም መጥፎ ነገር አስብ አይደለም። ለኔም ቢሆን በቸገረኝና በጨነቀኝ ጊዜ 100 ሺህ ብር ነው እናታችሁ አውጥታ የሰጠችኝ። እናንተ እናት ክፉ ብትሆን ይህንን ባላደረገችው ነበር በማለት የእናታቸውን መልካም ጎን እየተናገረች ልጆቻቸው ጋር እንዲታረቁ አድርጋቸዋለች። ልጆችም ከተቀመጡበት ተነስተው የእናታቸውን ጉልበት ስመው ይቅርታ ጠይቀዋል። ሰላምም ይቅርታ ከጠየቀችና እርቅ ከወረደ በኋላ ወይዘሮ ሜላት ስለ ህመሟ ምክንያት ሲጠይቁ ነበረ። ምንድነው ድንገት ጥየሽ ሂጄ ከዛ በኋላ ታመመች፣ ሆስፒታል ከገባች በኋላ ደም አነሳት፣ ይህ ሁሉ ምክንያቱ ሊገባኝ አልቻለም በማለት ብቅ እንደሆነባቸውና ማወቅ የፈለጉት ነገር ስላለ እየጠየቋት ነበረ። ሰላም ግን ነገሩን ወደ ጭቅጭቅ ወስዳ እሷም የምታውቀው እንደሌላት አድርጋ ነበረ በቁጣ የመለሰችው። አንተነህ አሁንም ተመልሶ ወደ ወይዘሮ ሜላት ቤት በሚመጣበት ሰዓት ከሀና ውበት ላይ አፍጥጦ እሳቸው ተመልክተውታል። ወይዘሮ ሜላትም እባክህን ስራህን ትሰራ እንደሆነ በአግባቡ ስራ በማለት ሲነቅፉት ነበረ። የሰላም ወንድም ምናሴ አሁንም የህመሟ ምክንያት ምን እንደሆነ ማወቅ ስለፈለገ እየጠየቃት ነበረ። ሰላም ግን በቁጣና በጩኸት ነበር የመለሰችለት። ምክንያቱም ይህንን ሚስጥር ማንም እንዲያውቅባት ስለማትፈልግ፣ ቤተሰቦች ግን የህመሟ መንስኤ ምን እንደሆነ እያስጨነቃቸው ይገኛል። ሰላም ወደ ቤታቸው የመጣው ማን እንደሆነ ምናሴን እየጠየቀችው ነበረ። ወንድሟ ምናሴም አንተነህ እንደሆነ ሲነግራት ከፊቷ ላይ የሆነ ነገር አሳይታለች። ምክንያቱም እሱ ነበረ ያስረግዛት። እናቷን ለማገዝ ከእናቷ ቢሮ በምትሄድበት ሰዓት አንተነህ ጋር የፍቅር ግንኙነት ነበራት።
ሀና ፍቅር ክንፍ ያለው አሴር አሁን የሚያሳዝን ነገር ከሀና አባት ሰምተዋል። የሆነ ሰው ለትዳር እንደፈለጋትና ከዛ ሰው ጋር ትዳር መስርታ ብትኖር አባታቸው ደስተኛ እንደሆኑ ለአሴር ነግሮታል። አሴር የሚበላውን ምግብ መጨረስ አልቻለም። ወዲያውኑ ነበረ ምግቡን አስቀምጦ ወደ ውጭ ወጣው። ወደ ውጭ በመውጣትም ራሱን በሲጃራና በሱስ ጠምዶ ይገኛል። በጣም ተስፋ የቆረጠም ይመስላል። እንግዲህ የሚወዳት ሀና ሌላ ሰው አግብታ ብትኖር ፍቃዴ ነው የሚለው የሀና አባት ንግግር አሁን ላይ ተስፋ እንዲቆርጥና ራሱን እንዲጎዳ እያደረገው ይገኛል። አንተነህ ወደ ምናሴ ክፍል በመሄድ ስለ ሀና ጉዳይ እያጣራ ነበረ። ምናችሁ ናት? የቤተሰባቸው አካል ናት ወይ በማለት ሰራተኛቸው እንደሆነችና እየተንከባከበቻቸው በጣም መልካም ልጅ ጥሩ ልጅ እንደሆነች እየነገረው ነበረ። በመጨረሻም የሀናን ስልክ ቁጥር እንዲሰጠው ጠይቆት ነበረ። ምን ፈልገ ነው? የሀና ስልክ ቁጥር የለኝም አላውቀውም በማለት ነበረ ምናሴ ፊቱን ዘፍዝፎ ይመለሰለት። ሰላምም እያስጨነቃት ያለው ያረገዘችው ከአንተነህ እንደሆነና እንዳይታወቅባት በመፈለግ ሰላምም ካስረግዛት ሰው እንደተደወለባት ለሀና ስትነግራት ነበረ። እናም ደግሞ ምን ፈልጎ ነው አሁን ካንቺ ስልክ የሚደውለው በማለት መልሳላታለች። እና ወደ ወይዘሮ ሜላት ክፍል አምርታለች። ወይዘሮ ሜላት ከፎቷቸው ጋር እየተነጋገሩና እያለቀሱ ነበር። ምን ሆነች ነው ትዬ ከፍቶሻል በማለት ጥያቄዋን ታስከትላለች። እባክሽን ጊዜ ካለሽ የሆነ ነገር የምነግርሻለኝ በማለት ልጃቸው እንደናፈቀቻቸው አድርገው እየነገሯት ነበረ። ታዲያ ፎቶውን ማየት እችላለሁ በማለት ሀናም ጠይቃት ነበረ። በሚገባ ብላ ፎቶውን አንስታ ልታሳያት እየሞከረች በር ተንኳኳና እትዬ ሰላም እያንኳኳች ነው እስኪ ልመለስ በማለት ፎቶውንም ሳታየው ወደሆኑ ተመልሳለች። ብቻ ግን ከዚህ በፊትም ፎቶውን ልታይ ስትል የሆነ ነገር ሆኖ ይቋረጣል። ይህን ፎቶ ስትመለከት የቤተሰባቸው አካል እንደሆነች ይታወቃል። እንቆቅልሽና ሚስጥሩም ይፈታል ብለን ተስፋ እናደርጋለን። ሀና ፍቅር የተጎዳው አሴር በቀጣይ ክፍል ምን ላይ እናገኘው ይሆን? አብረን የምናየው ይሆናል። በውበቷ የተማረከው አንተነህም እዛ ቤት ስለ ሀና ጉዳይ ስለ ቤተሰቦቿም እያጣራ የሚገኘው የፍቅር ጥያቄ ደፍሮ ለልጅቷ ያቀርብላት ይሆን? ወይዘሮ ሜላትም ቆቅልሽ የሆነባቸው የልጃቸው ህመም ሚስጥር ሆኖ እንደተደበቀ ይቀጥል ይሆን? እንግዲህ ኖላዊ ድራማ እጅግ በጣም አስተማሪና ተወዳጅ እየሆነ መጥቷል። የቤተሰብ እንቆቅልሽ እንዲሁም የሴቶችን ጥንካሬ የምናይበት ድራማ ስለሆነ ተፈላጊነቱ ከፍ ያለ ነው። እንግዲህ ካዩዋቸውና ከተመለከትኳቸው በአጭሩ እየወሰድኩትን እንዲሁ አቀረብኩላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው አመሰግናለሁ።